ደግሞ ቅድም ስታወራ ስለ ወንድሜ ወንድሜ ያው እንዳለችው በጣም ነው ጋዝ ላይት የሚያረጋት ሀቡ ማታ ይኸውልሽ ቅድም ስትል የሰማሁት ምንድነው የሆነ ተቀርቶ የተላከልኝ ማታ ይደበድበኝና ጠዋት ላይ ይታረቀኛል አይሽ በጣም ነው ጋዝ ላይት የሚያረጋት ወንድሜ ማለት ነው በቃ ምንም እንዳልተፈጠረ ምናምን በቃ ጭምብሏ ለሷ ብለሽ የምትመክሪያትን ነገር እሷ እኔን እንደምቀኛ አይታኝ እንደቀናሁባት አይታኝ በቃ ብዙ ነገር ነው እኔ ላይ ያደረሰችው ማለት ነው ከወንድሜ ጋር ሁሉ ያቆራርጣኛለች አባቴ እንኳን ሞቶ እንኳን እኔና ወንድሜ እንኳን አብረን እንኳን ለቅሶ አልተቀመጥንም ገባሽ አባት የሚያል ነገር ሞቶብኝ ማለት ነው ውጭ ሀገር ላይ እኔ በ14 ዓመቴ ነው ተደፍሬ ልጅ ወለድኩትና የሴት ልጅ ጥቃት እንደኔ የሚያመልም አሁን እኔ በነገርሽ ላይ አሁን እዚህ ጋር ያበጠ ይፈንዳ ልጄም ከሰማይ ስማ እስከዛሬ አውርቼ ማላቀው ነው አሁን መነግርሽ ላንቺ በ14 ዓመቴ ነው ተደፍሬ ወለድኩት እኔ ብዙ ስቃይ አይቻለሁ አረብ ሀገር ነበርኩ ተሳክቶልኝ ቤተሰቦቼ ወንድሞቼን ህይወት ለመቀየር ብዬ ስንት ፈተና አይቼ ባህር አቋርጬ ጣሊያን መጥቼ ሰራተኛ ቀጥሬ ነበር የምኖረው ሀቡ 4 የፈረንጅ ሰራተኞች አሉ ነጭ ጣሊያኖች ማለት ነው ቤቢ ሲተር ብትይ ክሊን የምታረግ ቤታችን ፈረሰኛ ነው ባሌ ፈረስ ተወዳዳሪ ስፖርተኛ ነው ሂዘ ቢሊየነር ነው ገባሽ እና ብዙ ነገር የደረሰብኝ ያየው ከዛ የመሰለ ህይወቴ አውጥተውኝ ማለት ነው እነሱ በፈጠሩት ድራማ ግን እኔ ምንም ነገር አልወቀስኳቸውም አልተናገርኳቸውም ድምጼን አጥፍቼ ማለት ነው አቡዬ ከነሱ ርቄ 4 ዓመት ሙሉ ተለያይቼ ራሴን ህይወት ነበር የምኖረው ወንድሜ እንደምትለው አይነት ሰው ነው አዎ ሰው ነው መጥፎ ሰው ነው በጣም እጅግ በጣም መጥፎ ሰው ነው አስጠንቅቄ ነግሬያታለሁ ሸብ ሀቡ ሸብ ታውቂያለሽ ሸብ እኛ እንታጠን የለ ሙስሊሞች አይነ ጥላ ምናምን ስትለብሺ ስትዘንጭ እኔ ሃይማኖቴ ነው ሸብና ከርቤ ታጠኝ ነው ሸብ አላውቅም ሸብ ይባላል አረቦቼ ነጭ እጣን ነው ትጣጠኛለሽ አላውቅም ሙስሊም ካላችሁ እዚህ በኮመንት ጻፉላት አረብ ሀገር እኔም ሙስሊም ነኝ በቃ ሸብ ይባላልና እንዲህ ዘንጠሽ ስትወጪ ልብስ ስትለብሺ አይነ ጥላስ ከርቤ እጣን ምናምን አትጣጠንም እኔ ታጠናለሁ ከይቅርታ ጋራ ዝንጥ ብዬ ስወጣ የሰው አይን እንትን እንዳይልብሽ ምናምን ሸብ ታጠኑ ይባላል ማለት ነው እና የሆነ ጊዜ እንደውም እኔ የሷ ክፉ ሰው አይደለሁም እኔ ሪናን ክፉ አልፈልግም አብረንም ነው የምንሰራው በነገርሽ ላይ ቅድም እንዳለችው ቤተሰብ የለኝም ማንም እንደውም እኔ ነኝ ቤተሰብ የሌለኝ ሀቡዬ እዚህ ጣሊያን ውስጥ ቤተሰብ የለኝ እሷ ወንድሞች አሏት እህቶች አሏት አባት አላት ህግ ያለበት አገር ነው እንዴ ጣሊያን ሀገር ትቀልጃለሽ እንዴ ሀቡ ሴት ልጅ እንዴ የወንድ ልጅ መብት እኮ ከውሻ ቀጥሎ ነው ሀቡ ትቀልጃለሽ እንዴ ማን ነው እንደዚህ አድርጎ ህግ ጋር ባትሄድ እንኳን እንዴ ህግ ከለላ እኮ ያደርግልሻል ህግ እኮ ሀቡ ትጠበቃለች እኮ ሴት ልጅ አፍሪካ እኮ አይደለም ጣሊያን እንዴ ግን ለምንድን ነው መሰለሽ አሁን አብረው ነበር ሀቡ ሲዘርፉ የነበሩት አብረው ነበር የሚያጭበረብሩት አብረው ሌባ ሲካፈል ነው የሚጣለው ተመችቷቸው ነበር የሚኖሩት አብረው ማለት ተስማምተው ድፍን የሮማ ህዝብ ያውቃል ሀቡ እኔ አሁን ታሪክ ማንዛዛት አልፈልግም እንደዚህ ማለት አልፈልግም ካስፈልግም ከነ ምስክር ሰዎቹን ማቅረብ ይቻላል ሀቡ ነው የሚያውቀው አብረው ነው እኮ የሚዘርፉት የነበረው ሀቡ አብረው እኮ ሰው እኮ ይደብድበዋል እኮ ሊናና አባቷ ሆነው ላመጣልሽ እችላለሁ ምስክር አለች እኮ የተመታች ልጅ እዚህ ብሬን ብላ ስለጠየቀች የምን ብር ብል ተብላ ማለት ነው ማን ነው እሷን የሚያስፈራራት ማን ነው እሷ ላይ መጥፎ ነገር ተገዳም እንዴ የትኛው ዓለም እንዴ የትኛው ዘመን ላይ ነው ያለችው ያለ ነው እንዴት እንደዚህ እንዴ ትቀልጃለሽ እንዴ ሀቢባ እንዴ ህግ ጣሊያን ሀገር ቀላል ህግ አለ እንደለ ሴት ልጅ ግን እሷ አደንዝዞኝ አፍዞኝ ምናምን እኔ ሸብ ምናምን ያልኳት እንደውም ከወንድሜ በፊት ነው የዛኔ ከወንድሜ ጋርም አልተገናኘችም ሀቢባ ሸብ ታጠኝ ያልኳት በቃ ዘንጠሽ ስትወጪ ሊና የቆንጆ ስሎሽ አይኔ እሷ ናት እንዲህ መድኃኒት ተደርጎብሻል አንቺ ላይ ምናምን አለችኝ እኔን ማለት ነው እንደዚህ ይባላል እኮ እንደዚህ መድኃኒት ተደርጎባታል ይባላል ስለኝ እኔ በእንደዚህ አይነት ነገር አላምንም እየሰማሽ ነው ሀቡ እኔ በእንደዚህ አይነት ነገር አላምንም እኔ አንቺ እምነትሽ ምንድነው አልኳት ለሷ ቤተክርስቲያን እኮ አልሄድም አለች እንዴ ለምንድን ነው ማትሄጂው ለምን ቤተክርስቲያን ባትሄጂ ያበሻ አይን የሰው ወሬ ምናምን ስትል ምን አገባሽ ውዱድ ለምን ይሄ ውሸት ከሆነ ትናገር መጽሐፍ ቅዱስ ይዛ ጸሎት ጸልይ ሚካኤል ገብርኤል ምናምን እያልሽ ማርያም እያልሽ ጸልይ ቤተክርስቲያን ሂጂ ቤተክርስቲያን መሄድ እንኳን ባትፈልጊ ቤትሽ ውስጥ የእምነት ቦታ ስሪ ከጸሎት በላይ ምንም ነገር የለም በእንደዛ ነገር አትመኝ አልኳት እኔ ሸብም ካለ ታጠኝ ዝንጥ ብለሽ ስትወጪ አይነናስ ይባላል
የሰው አይን እንትን እንዳይልብሽ ሸብ ታጥናችሁ ውጡ ይባላል። እኔ አምናለሁ፣ በሱ እንታጠናለን። እኛ አላውቅም። እኔ እምነትና እንትን በየቤቱ ይለያያል። ገባሽ? ይሄን ነው ያልኳት እኔ እንጂ ባህል ሊሆን ይችላል እንጂ እምነት አይደለም። ከእምነት ጋር እምነት ሳይሆን ባህልም ወሬቨር ባህልም ቁርአን ይቀራል። ሸብ ስትታጠኝ አረቦች ሲታጠኑ ቁል አዑዙ ቢረቢ ናስ ቁል አዑዙ ቢረቢል ፈለቅ ሐያተል ኩርሲ ተቀርቶ ነው የምትታጠኙ። ሰኞና ሐሙስ ቀን ታጥነሽ ታጠኑ ይላል አረቦች። አይ ነው ቁርአን ላይ እንደዛ ይባላል። ታጥነው ቁርአን ቀርተሽ ዱዓ አድርገሽ ውጪ ይባላል ማለት ነው። አይ ዶንት ኖ እኔ ይሄን ያልኳት እንጂ የተለየ ባዕድ አምልኮት ጋር ሂጅ አላልኳትም። ታጠኝ ምናምን ልክ እንደማታቆና ምናምን ምንም ያልኳት ነገር የለም። እኔ መጥፎ ነገር እኔ አሁንም ቢሆን ምነግርሽ እንደ ሴት ልጅ ጥቃቷ ህመሟ ይሰማኛል። በደል ደርሶባታል። አዎ ደርሶባታል። ግን አስጠንቅጫታለሁ። በእሷ ምክንያት ከወንድሜ ጋር 4 ዓመት ተቆራርጫለሁ። አቡ ታርጊ እሷም ብላለች። አንቺ መጀመሪያም ወንድምሽን እንዳስጠነቅቅሻት ሰው እንዴት ወንድሙን ራሱ መጥፎ ነው ይቅርብሽ ይላል ብላ ራሷም ታዝባሻለች። እንዴት ወንድሟን ብላ እንዳስጠነቅቅሻት ተናግራለች። በኋላ ግን እነሱ አብረው ከሆኑ በኋላ መጀመሪያ ወንድሜ ይቅርብሽ ይቅርብሽ እያልሻት ለእሱ ደግሞ ስለ እሷ መጥፎ ነገር ሶሪ ለቃሉ ሸርሙጣ ናት። ኢቨን ልደቴን ራሱ እንደዚህ ቻናል ጉቺ ጫማ የሰጠችኝ በርዝዴን የደገሰችልኝ እኔ ብር ሰጥቻት ነው ምናምን ብለሽ ስለ እሷ መጥፎ ነገር ስታወሪለት የገዛ ወንድምሽ የእናትሽ ልጅ አንቺን ሪከርድ አድርጎ ለእሷ አሰምቷታል ለሊና። አይ ሀቡዬ እኔ እንደዛ አላልኩም። እኔ አንደኛ ነገር ሀቡ ከይቅርታ ጋራ እኔ የሚያቀያቀኛል ይሄ ጉቺ ምናምን ይሄ ብራዳስ የምጠራቸው ስሞች እኔ ብርቅ ሆኖብኛል። ይሄ ጉር አይደለም ምነግርሽ ገባሽ? ከማንም በፊት ያማቀው የለበስኩት ምንም ለንብረት ለገንዘብ ምንም የማይመስለኝ ነገርኩሽ እኮ የፕራይቬት ጀት አለኝ ግቤ ውስጥ እያልኩሽ ነው። ቤቴ ታውቃለሽ። ቤታችን መጣለች እኮ እሷ ራሷ የልጅ አባት ማለት ነው ገባሽ? ግን እነሱ ባመጡብኝ ድራማ ከልጅ አባት ጋር ተለያይቻለሁ። ሀቡ ከቤቴ ወጥቻለሁ። ጎዳና ነው የወጣሁት እኔ። እነሱ ባመጡብኝ ድራማ ማለት እነሱ ምን አገባቸው? እንዴት ቤቴ መጥቶ ስንት ጉድ ነው የተፈጠረው ሀቡ። ስንት ንብረት ነው እሱ ይዘው የመጣው። ተይ ይቅርብሽ ከሱ ጋር። ቤቴ መታ ትጣላለች። ሰክራ መታ ዘበኛ ካልገደልኩ ትላለች። ታናንቀው ሹፌር እየመጣች እያነቀች ስንት ጉድ አለ ሀቢባ። ሮማ ድፍን የሮማ ህዝብ እኮ የሚያውቀው ታሪክ ነው አሁን የምነግርሽ። ስንት እኔ ሮማ የሚያውቅ ለገንዘብ ብዬ ሰው ምቀርብም አይደለውም። ካለኝ ያለኝን ተካፍዬ ምኖር ዝቅ ብዬ ምኖር ይሄው ላይ ይሄ ልታይ የማይል ሰው አለ አይደለ? ይሄ በቃ ጉድ ምንም ነገር ታች ቁጭ ብዬ መንገድ ላይ ቁጭ ብዬ ልታገኝ ትችላለሽ። ጉራ አይደለም ይሄ። ያውቁኛል ስለኔ ማለት ነው። ሳራ ካልሳራ ማያውቀኝ የለም። ከኢትዮጵያ እስከ ቤልጅየም እስከ አሜሪካ ብዙ ቦታ ነው የምታወቀው። እኔ በፍጹም የእሷን አሁንም ቢሆን አንድ ቦታ እኮ ነው ስራ የምንሰራው እኔ እና እሷ አንድ ላይ ነው የምንሰራው። ለእሷ ክፉ ቦን እንዴት ነው ከኔ ጋር አብራ? ትናንት እኮ አብረን ተገናኝተናል ስራ ቦታ። አንድ ቦታ ነው የምንሰራው። እንግዲህ ተይሻቡ እንዴት ነው አንድ ሬስቶራንት ውስጥ ነው የምትሰሩት? አንድ ሬስቶራንት ሬስቶራንት አለ የምንሰራው፣ ግን አንድ ቦታ ነው የምንሰራው እኔ እና እሷ። ሬስቶራንት አለ ባር ውስጥ ነው ቆለኛለች። እሺ ቀይሽ አንድ ቦታ ነው የምትሰሩት? ኦኬ አንድ ቦታ ነው የምንሰራው። በቀን እንተያያለን፣ በቀን እንገናኛለን። ማለት እኔ እሷ ላይ ችግር ማደርሰው አይደለሁም ልልሽ ነው ገባሽ? ላደርስባት አልችልም። ወንድምሽ እንደዚህ እንዳደረጋት ታውቂያለሽ? እንደዚህ እኔ አላውቅም። በምን አውቃለሁ? እኔ እኮ ከነሱ እኮ ተለያዩ ሀቡዬ። እነሱ ከነሱ ድራማ ውስጥ ከተውኝ፣ ችግር ውስጥ ከተውኝ፣ ውርደት ውስጥ ከተውኝ፣ እፍ ብለው አብረው ማለት ነው አብረው እፍ ብለው እኔን ጠላት አድርገው ሀቡ እኔን ጠላት አድርገው እኔ አባቴ ታሞብኝ ኢትዮጵያ ሄጄ የአባቴን እና የልጄን አባት በ1 ዓመት ነው ያጣሁት። በ1 ዓመት ውስጥ አባቴም የልጄም አባት ነው የሞት። ገባሽ? እሱን ሀዘንሽን አውቃለሁ። ኢትዮጵያ ሄደሽ ሀዘን ላይ እንደነበርሽ አውቃለሁ። ሀዘን ላይ ነበርኩ እኔ ስልሽ ሀዘን ላይ እንደነበርሽ ነገርሽኛል። ያ ግን ቆይ ወንድምሽ እንደዚህ እንዳደረጋት በልጆቿ እንደሚያስፈራ በእህቶቿ ኢትዮጵያ ባሉ ታናናሽ እህቶቿ እንደሚያስፈራራት ታውቂ? በምን አውቃለሁ እኔ ሀቡ። አባቷ እኮ እኔ ነኝ ያለ እኮ ከወንድሜ በላይ እኮ ጀግና ወንድ እኮ ነው። ወንድሞች እኮ አሏት፣ እህቶች እኮ አላት፣ አክስቶች እኮ አላት። እች ልጅ እኮ ሰው እኮ አላት። ሮማ እኮ ነው ያደገችው። እየቀለድሽ ነው ሀቡ። ህግ ያለበት ሀገር ነው። ለምን ወስደዋል አንጠለጠ ያስፈራራኛል ምናምን። የምን ማስፈራራት ነው ሀቢባ? በጣም ጥሩ። እንደዛ ከሆነ ጣሊያን ውስጥ አባት ብቻ እንዳላት ነበር የምናውቀው። ሌላ ቤተሰብ አካላት እንዳላት አናውቅም እንዴ? የምን የሀገር ቤተሰብ ከአባቷ በላይ ከጣሊያን በላይ አገር አንቀጥቅጥ የሆኑ ቤተሰብ ነው፣ ዘመድ ጓደኛ ነው እንጂ ያላት። እንደው እኔ ነኝ እንደው ምንም የሌለኝ ሀቡዬ።
ወንድምም እህትም ከአባቶች ማን አለ? ጣሊያን ላይ ማን አለ? ከአባቶች አንድ እህት አለቻት፣ ወንድሞች አሏት፣ ወንድም አላት እንዴ፣ አክስቶች አሏት። አባቷ እኮ ታዋቂ ሰው እኮ ነው ሀቢባ ሮማ ውስጥ እንዴ። ስንት ጓደኞች እኮ አሉት፣ ስንት በህግም ብቲ በምንም ብቲ እንዴ። ሀቢባ በጣም ሰው አለ። አሁን እሷን አባቷ ሳራ ሊና ለአባቷ አልተናገረችም ነበር። ይኸውልሽ የመጀመሪያ ጊዜ ወንድምሽ እንደዚህ በአሰቃቂ ሁኔታ ደብድቧት ራሱ ልንገርሻ፣ እንደሱ ለምን እንዳላረገች ልንገርሻ። ከአባቷ ጋር አብረው ነው የሚያጭበረብሩት ሀቢባ፣ አብረው ነው የሚዘርፉት፣ አብረው ነው የሚካፈሉት። የ30,000 ብር መኪና እንደገዛላት ነግራሻለች። ማን የገዛላት የ30,000 ብር መኪና? ብዬው ለአባት ነው አብረው። ወንድሜ እኮ ባንክ አካውንት እኮ የለውም ሀይባ፣ በእነሱ አካውንት እኮ ነው ገንዘብ ተጨበርብሮ ሲመጣ እኮ እነሱ እኮ ናቸው እኮ የሚቀበሉት። ይሄን ሁሉ ተናግሬያለሁ እኔ። እረፉ። አንዴ ልጠይቃት ይሄንን አንዴ ፕሊስ። ሊናዬ የእሷ ወንድም የ30,000 ዩሮ መኪና ገዝቶልሻል? ለአባትሽ ገዝቶለታል? እኔ የ30,000 ብር መኪና አባቴ ያለው በብድር የወጣ መጀመሪያ 5,000 ትከፊና ከዛ በየወሩ ብድር እየከፈልሽ ነው የምትወስጂው። እዚህ ሀገር እንደዛ ነው የሚወሰደው መኪና ማለት ነው። ሲቀጥል የ30,000 አይደለም የ20,000 ነው እና እንደዛ ነው። ወረቀት አለ፣ ሁሉ ማስረጃ አለ። የ20,000 መኪና ማን የገዛለት ለአባትሽ? እሷ ወንድም እራሱ የሚስቱ አካውንት አለ። የሚስቱና የአባቴ አካውንት አላቸው የሁለቱ። ከዛ ላይ አውጥቶ ያስተላለፉበት የመኪና መሸጫው ወረቀቱ እንዳለ ማስመጣት ይችላለሁ፣ ልክልሻለሁ። ሄጄ የራሱ ድርጅቱ ድረስ በምን እንደተላለፈ በምን ብር እንደተገዛ መኪና እልክልሻለሁ። ምን ችግር የለም። እሺ ከአባትሽ ውጭ ሌላ እንዳለችው እሷ አክስት ወንድሞች ምናምን አሉሽ እዛ? አባቴ ትዳር አለው፣ የራሱ ትዳር አለው፣ 2 ልጆች አሉት ትንሾች። ወንድሞች ነው የምትልሽ። ሌሎች አክስቶች እህት አላት፣ እዚህ አክስቶች አሏት እና የምትልሽ እኔ ሰው አክብሬ እንደ እህት ወዳጅ ብዬ ነው ማየው። እንኳን እንደዛ እቺ ሚሚሽር ስላሴ የምትለው ራሱ ከአሜሪካ ድረስ መታያየች። በቃ እንደዛ ነኝ፣ ጥግ ድረስ ነው እንደ ቤተሰብ ሆነ። ስለዚህ ስጋ ያለሽ ሮማ ውስጥ አባትሽና 2 ወንድሞችሽ ናቸው? ኦኬ እሺ። አይ አባትሽ እንደወለደ ስላልጠየቁሽ ነው እንጂ ስላልነገርሽ፣ እኔ ስላልጠየቁሽ ችግር የለም። እሺ ሳራ፣ ወንድምሽ እንደዚህ እንዳደረጋት እና ግን እሷ በእህቶቿ ህይወት ኢትዮጵያ እህቶችሽን አስገድልብሻለሁ ይላት ስለነበረ ለአባቷ ሌባን የደበደበኝ ያለችው። ይህንን አታውቂም? አንድ ሀገር ላይ እየኖራችሁ ውዬ አንድ ነገር ልንገርሽ። እኔ ድምፄን አጥፍቼ ከነሱ ርቄ ነው የምኖረው። አላቅም ስለነሱ እንትን ውስጥ በቃ እኔን ችግር ውስጥ ከተውኛል። የነበሩበት እኔ በቃ ዓለም ሁሉ ተገለባብጣብኝ ነበር። አስቢ፣ ያን ከመሰለ ህይወቴ ሰራተኛ ቀጥሬ ከምኖርበት ህይወት ጎዳና ወጣሁ በእነሱ ምክንያት ሀይባ። ምክንያቱም ከስዊድን እሱ አጭበርብሮ እንደመጣ ያውቃሉ፣ ዘርፎ እንደመጣ ያውቃሉ። እሷም ናት ተባባሪ ናት ራሷ። እኔና እሷ አብረን ነው ብር ከሱ ጋር ንብረት ይዘን የመጣ ነው። እኔና እሷ ታውቃለች። ከስዊድን ስትመጡ ቆይ አንዴ ይቅርታ ሳራ። ሊናዬ እኔ እናት ቅድም ትዝ ይልሻል እንትን ምን ነበረ ሮሌክስ ሰዓቱን ሆን ብለው ነው እኔን አንዱን ሻንጣ ውስጥ እንዲይዘው ያደረጉኝ ብለሽኝ ነበር። እሱን ፓርት ማሬ አስረጅን። ሮሌክስ አንቺ 3 ሮሌክስ፣ አንድ እሷ አንድ ወንድሟና አንድ አንቺ እንድትይሹ እና ሆን ብለው ነው እኔ ሮሌክሱን እንዲይዘው ያደረጉኝ ብለሽ ነበር ውዴ። ስለሱ ጉዳይ አስረጅንማ። አዎ የሄድነው ከእሷ ጋር ነው አልኩሽ እኮ እኔ እሷ ለምናሽ እንደውም እኔ ልጄ እኔ ጥዬ እሄዳለሁ አልሄድም ስትይ እሷ ለምናሽ አንቺ አብረሽ ካለሽ መሬት ላይ አይገዛልኝም። አዎ ሊገዛልኝ ያሰበውን ስጦታ አንቺ እሺ ብለሽ ስዊድን አብረሽን ካለሽ አይገዛልኝም ብላ ለምናሽ ተንበርክካ ስትለምንሽ አንቺ ደግሞ አላስቻልሽም። እሺ ብለሽ አብረሻቸው ሄድሽ ስዊድን። እና ሲሄድ ከሄድኩኝ በኋላ እሱ ራሱ ተመልሶ አብሮን እንደሚመጣ አላውቅም ነበረ። ይህን ዕቃ ያዥ ይሄን ያቃያጅ ተባብሎ አንድ እሱ አንድ እሷ አንድ እኔ አንድ ደግሞ እራሱ አድርጎት ሰጡኝ። እንዳልኩሽ ቅድም እንዳስረዳሁሽ ማለት ነው። ካልያዝሽ ብለው ቢወረስም ይወረስ ችግር ሆን ብለው ነው ያስያዙኝ ያልሽው። እሱን በመያዝሽ ምንድን ነው የተፈጠረው? ሆን ብለው ነው ያስያዙኝ ስትይ አትፈልግም ነበር
ተቆራርጧል። ዲናዬ እየተቆራረጠ ነው። ወሰደች። አሁን መጣሽ። ሰማን ሊናዬ፣ አሁን መተሻለ። አሁን ትሰሚያለሽ ማሬ። እሺ ለምን ነበረ ሮሌክሱን ሆን ብል ነው ያስያዙኝ ማለት እሱ ወንድምህት ያውቃሉ። ሮሌክስ ይዘው እንደሚመለሱ ታውቃለች። ወንድሟ እንደሚመለስ ታውቃለች። እኔ ግን አላውቅም ነበረ። እኔ አላውቅም እንደሚመለስ። ይሄ ሮሌክስ አይደለም የተሰረቀ ነው። ሮሌክሱ የተሰረቀ ነው። የኔ ነው ብሎ ነው የራሴ ነው ብሎ ነው። ሲቀጥል ደግሞ እሷ ሽጭልኝ ብያት አስከዳችኝ። አንዱ አስከዳችኝ፣ አስበላችኝ። አንዱ ደግሞ ሽጬ በእሷ አካውንት አስገብቼው ብሩን እየወሰደች ጨረሰችብኝ። ማለት ሮሌክስ በጣም ውድ ነው። አዎ የ50,000 ዩሮ የ100,000 ዩሮ ይለያያል። እንደ የተለያየ አይነት ሮሌክሶች ነው ያሉት። ኦኬ። ስለዚህ እዛ ስትነግሪን ሆን ብለው ነው እኔን እቃ ያስያዙኝ ያልሽው። ላይክ ሮሌክሱን ይዘሽ ከስዊድን ጣሊያን በማስገባትሽ የደረሰብሽ ችግር አለ? የለም። በቃ ልክ ኤርፖርት ደርሰን ታክሲ ውስጥ አምጩ ብለው ሻንጣውን ክፍት አድርገው ትንሿን ነበር ያዝኩት፣ ወሰዱት። በቃ ለምን ራሳቸው ይዘውት አይገቡም? ማለት ችግር ከሌለው ብዙ መያዝ ፈርተው ብዙ ከየት አመጣችሁት ምናምን እንዳይባል ማለት ነው። ከዛ በእሷ አሁን ትዳር የፈረሰ ምናምን ለምትለው ደግሞ ትዳሯ ፈርሶ በጣም ቆይቷል። ትዳሯ ከፈረሰ ከዛ ለብቻዋ የሆነ ግቢ ውስጥ አለ፣ ትልቅ ግቢ ውስጥ ባሏ እንዳለችው ሀብታም ነበረ፣ ጥሩ ኑሮ ነበራት። ቅድምም ብዬሻለሁ። ይሄ የሮማ ሰው የሚያውቀው ነው። የራሷ የሆነ ቤት ተሰጥቷት እዛ ውስጥ ትኖራለች። ግቢው ውስጥ ሆኖ ብዙ አለ፣ የተከፋፈለ ከዛ የተከራየ ነው። በብዛት ጣሊያኖች ደህና ዶክተሮች፣ ጠበቃዎች ምናምን የተከራዩት እዛ። ግቢውም የደህና ቦታ ነው። እዛ ቤት ውስጥ እሷ ብቻዋን ነው የምትኖረው። ተዘጋ። እኔ ሄዳለሁ ጓደኛዬ ብዬ እሷ ቤት ሄድ ነበረ። ምንም ለሌላ ሰውም ያለችው ፖሊስ ተጠርቶ ያውቃል ነው ያለችው። ፖሊስ ተጠርቶብሽ የሚያውቅ ከሆነ እዚህ ሀገር ስንቴ ፖሊስ እንደተጠራብሽ፣ የት አካባቢ እንደተጠራብሽ እንዳለ ወረቀት ይወጣል። ታምጣ፣ እኔም አመጣለሁ። ተጠርቶብኝ አያውቅም። እኔ እሷ ቤት በጥብጬም አላውቅም። ዘበኛም የለም እሷ ግቢ ውስጥ፣ ምንም አይነት ዘበኛ የለም። ፕራይቬት ጀት ደግሞ ግቢ ውስጥ አይቆምም፣ የለም። ዝም ብላ አሁን እሷ ደህና አይደለች መሰለኝ፣ ዝም ብላ የምትዘባርቀው ተናግራ የማሳመን እንትኗ ስላላት ስታወራ ትቀባጥራለች ሆነች። ይሄው ነው። ይሄ ደግሞ ተናግሬ እኔ ብዬ ሳይሆን ራስሽ ራሱ የምትታዘቧት ነው። እሺ ሊናዬ፣ ይሄኛውን ድብደባ ፊትሽን አላየችውም ነበር ሳራ? እንኳን ለሳራ ለማንም ለራሴ ለላኩላቸው እነዚህ ፎቶዎች የቀሩልኝ ለእህቴና ለጓደኛ ሚኪ የሚለው እዚህ ጋር ያለው እና ለኤለና የሚለው እሱ ይሄ ስሟን ቀይራ ነው እንጂ እህቴ ናት እችኛዋ። ለእነሱ ልኬ ነው እነዚህም የቀሩልኝ ሀቡ እንጂ አይቀርልኝም ነበር። ይሄ እንኳን ለሳራ ሳራ ተደበደብኩ ብላት ወይም ወንድምሽ ደበደበኝ ብላት አብራ ልታስደበድበኝ ካልሆነ ምንም ልታደርግልኝ አትችልም። ሄጄ ለሷ ልናገራት አልችልም። አነጋገሯ እኮ ያስታውቃል። ይኸው የምትናገረው ነገር በጣም ጨካኝ እንደሆነች ያስታውቃል እኮ ንግግሯ። እንትን ስትልሽ ማለት በአካል አሁን ለምሳሌ ሆስፒታል ስቴጂ አባትሽ ብቻ ነው ሆስፒታል የመጣው ልትታከሚ ስቴጂ ፊትሽን በአካል ያዩ አባትሽ ብቻ ነው? እሷ አላየችውም ወይ ነው? እነሱ ነበር ጥያቄ። በፎቶ ሳይሆን በአካል አባቴ ብቻ እና ፎቶዎቹ እነዚህ ለጓደኞቼ በቃ ማንም ሌላ ሰው አያውቅም። ተደብቄ ቤቴ በጣም ይገርማል። እሺ አባትሽስ እንዴት ዝም አለ? እሷ አታውቅም። ለእሷ ምን ሚላት ሌላ ነገር ሊሆን ይችላል። እንዲያለችሽ ሊሆን ይችላል። አላውቅም። እሷ አሁን የሚመስላት ወይ እንደደላኝ እፍ ብለው ነው ያለችው። አንቺ ብለሻል ተይ እንደምትልሽ መጀመሪያ ከወንድሟ ጋር ተይ፣ ጥሩ ሰው አይደለም ይሄ ሰው፣ እያየሆንሽ መጥፎ ሰው ነው። ስርዓቱን ያሳየኝ ፓርት 1 አመት ፓርት እሱን ሁሉ አስረድቼሻለሁ።
አንቺም ብለሻል። እሷ ተይላት ነበር ነው። ኦኬ አዎ ተይ ትለኝ ነበረ፣ ግን ደግሞ አሁን ደግሞ ታስፈራራኛለች አይደል? ምን እያለች ነው የምታስፈራራሽ? ወንድሟን አሳልፈሽ እንዳሰጪባት ነው የምታስፈራራሽ። በተለያየ አካውንት ትጽፋለች። አንዴ አሞሬ ታደርገዋለች፣ አንዴ ደግሞ የሆነ ኤምኤም ነው የሆነ ነገር ታደርገዋለች። እኔ ስክሪንሾት አድርጌ እንዳለ ይዤዋለሁ። ከዛ ብሎክ ታደርገኝና ይጠፋል፣ ኮምፕሊትሊ ሁሉ ነገር ይጠፋል። እኔ ግን ኦልሬዲ ይዤዋለሁ። ዛሬ ብቻ የጻፈችው በተለያየ አካውንት 4 ምናምን ይሆናል እኮ። ምንድን ነው ዛቻዎቹ ምንድን ናቸው? እኔ ለመሆኔ ምን ማረጋገጫ አላት? እዚህ ጋር ጠይቂልኝ። በምን የትኛው ቁጥሬ ነው? እኔ አንድ ቁጥር መጀመሪያ አሞሬ ይል ነበር። ያቺ ነው እኔ አይደለሁም። እኔ ታይሽ ተሳስተሻል። እኔ ጽፌልሽም አላውቅም። አንዴ ነው የጻፍኩላት፣ አንዴ ነው ቮይስ ያወራኋት። እሱንም ከሆስፒታል የኔ የግል ዶክተር ያለ እሷ ትጨርስና እኔ ያወራለሁ። ቆይ እሺ ሊናዬ፣ ለምን አልከሰሰም አባትሽ? ልክ የዛሬ 2 ወር ይህን እንዳወቀ ለምን አልከሰሰም? ይገሉብኛል እህቶቼ፣ እረፍ እያልኩት ይህናህል አንድ ተራ ሰው ምን አቅም አለው? እስኪ የኔን እህቶች ይግደልብኝ እስኪ ልብ ካለው እኔ ፎቶ ለጥፌ ቪዲዮ ሰራለሁ። ምንድን ነው የሚገልብሽ? ከኢትዮጵያ ማስመልጠው ነው ያመጡት። አሁን ላይ ስሰማ ከኢትዮጵያ መምጣት አይችልም እንዴ? እኔ አሁን የእሱን ፎቶ ለጥፌ ቪዲዮ ሰራለታለሁ። ድምፁን እያንዳንዱ የተናገራቸውን አጸያፊ ቃላቶች ከፎቶ ጋር አብሬ ፖስትለታለሁ። እስኪ ሂድ፣ እኔ አድራሻ ይታወቃል። ዋብነት ሀቡ ልደርሻለሽ። ሀቡ አባቴ ትልቅ ሰው ነው። እሷ ታወራልሽ፣ እኔ ላውራ። እሷ እንደምትለው ወንድሜ እንዳልኩሽ ነው። በጣም ነው ጋዝ ላይት የሚያረጋት። ማታ ድብድብ ቅጥቅጥ ያረግና ቅድም እኮ ስትናገር ሰምቻታለሁ። ሳራ ጋዝ ላይት በአማርኛ ይሁንልን። አብዛኞቻችን እዚህ ውስጥ ያለነው ማለት ማሳመን የሚችል ይሄ አንቺን ጥፋተኛ እንደሆንሽ ያሳምንሻል ወንድሜ። ልንገርሽ እሱ እኮ ጥፋተኛ ነው ታውቂያለሽ። እኔን መሰክርላታለሁ። ጥፋተኛ እንደሆን እኮ አስፈራርቶኝ አሳምኖኝ አይደለም፣ አስፈራርቶኝ ነው እኮ። ቆይ ልንገራት አንዴ፣ እኔ ላስረዳት። ልናገር አንዴ። እሺ ያሳምንሻል። እና አንቺ ጥፋተኛ እንደሆነ እኮ ታውቂያለሽ። አሳልፈሽ ብቻ በቃ ይችልበታል እንዴ። ሰዎች እኮ ሳያዩት ሳያገኙት እኮ ነው 30 ሺህ 40 ሺህ 50 ሺህ የሚሰጡት። አቡ ይሄን ሰው እያመኑት የሀገር ሰው እኮ ነው የሚያጭበረብረው። በቃ አስማታቲው ሴጣን። በዚህ በኩል ደግሞ ብታዩ በጣም ጨዋ ስነ ስርዓት ያለው ፍቅር የሆነ ልጅ፣ በቃ ለሁሉም ማድረግ መስጠት የሚወድ በቃ 1000 ብር ከያዘ 1000ንም ሊሰጥ ይችላል። በቃ ለሰው የሚያሳየው ይሄ ሳይኮፓት ሰዎች ታውቂያለሽ አቡዬ። ደግሞ ቅድም ምናልባት ይሄ ሰውዬ ድራግ ይወስዳል ወይ ማታ እንደዚህ ደብድቦሽ እንደዚህ አሰቃይቶሽ አድርጎሽ ጠዋት እኔማ ራሴ ማጥፋት አለብኝ እኔ ነኝ እንዲያረኩሽ ምናምን ብሎ የሚያለቅሰው ይሄ ሰውዬ ሀሽሽ ይወስዳል ወይ ብዬ ጠይቂያታለሁ። ወይም የአእምሮ በሽተኛ ነው ወይ ብዬ ጠይቂያታለሁ። እንዴት ራሱ ያደረገው ነገር እኔ እንዲያረኩሽ ያስብላል። ሀቡ ያስብላል። ሰውዬው እንደዛ ነው። እኔ ግን ነግሬያታለሁ፣ አስጠንቅቂያታለሁ፣ ይቅርብሽ ብያለሁ። በራሷ ነው ያመጣችሁ ይሄንንም። አሁንም ሚዲያ ላይ መታለች። ሚዲያ ላይ ከመጣች ካወራች አይቀር ደግሞ እኔ ሁሉ ነገር ነው ማወራው። አሁን ቅድም ከይቅርታ ጋራ ፕራይቬት ጀት ምናምን ያልኩት ምናምን ለማውራት ፈልጌ ሳይሆን እኛ ግቢ ውስጥ ምኖርበት ግቢ ሰፈር እንደ አንድ መንደር ናት ሀውዬ። እና መንደር ሆኖ አታውቅም ስለማታውቅ እንጂ ኦልጃ ታካሽ ኳስ ፉትቦል ፕሌየሮች፣ ታዋቂ ፌመስ አርቲስቶች ምናምን እኔ የምኖርበት ሰፈር ውስጥ ነው የሚኖሩት። ሄሊኮፕተር ግቢያችን ውስጥ ይቆማል። እሷ የመጣችበት ግቢ ለእኔ ተሰጠኝ። ከባሌ ጋር ስለተለያዩ መለያየት ሳይሆን እዛ ግቢ ውስጥ 3 ቤት ነው ያለን። ቤተሰብ ሲመጣብኝ፣ ጓደኛ ሲመጣብኝ መሆንበት ቤት አለ፣ የልጄ የሚኖርበት ቤት አለ፣ የአማቼ ቤት አለ። ትልቅ ቪላ ቤት ስልሽ ስለተለያየን ብላ ራሷ አመለጣት። እኔ ላውራ ተለያይተሽ የምትኖሪበት አንዴ ላውራ ልስንቱሚ አሁን አታቋርጭኝ። ጥያቄ ካለሽ ሊናዬ እንስማትና እኔ ነጥብ ግቢ ውስጥ ይቆማል ሄሊኮፕተር። ኦልጃ ታካሽ ኢንተርኔት ላይ ማየት ትችያለሽ። ግቢ ውስጥ ሄሊኮፕተር አይቆምም፣ ፕራይቬት ጀት አይቆምም። ይሄ ተራ ነገር ነው። ተይው፣ እሱ ዝም ብዬ ቅድም የአፍ ወለምታ ነው አወራሬ። ዝም ብዬ እንደዚህ ማለት እንደዚህ ለገንዘብ ብዬ ምናምን ለጥቅም ብዬ ምናምን ማድረግ ሴት እንዳልሆንኩኝ ለማሳያ ነው እንጂ ሌላ እንትን አይደለም። ምንም ይሄን ተውት እርሱት። እና አሁን ወደ ጉዳይ ስንገባ አስፈራርታኛለች ላለችው ኬዝ ደግሞ እሷን በሌላ ስልክ ደውዬላትም አላውቅም፣
አስፈራርቻትም አላውቅም፣ አድርጌውም አላውቅም። ምክንያቱም ቀን በቀን ነው የምንገናኘው፣ ቀን በቀን ነው የምንተያየው። ምን የምንለው በስልክ አይደለም እኮ ያለችው፣ በቁጥር አይደለም፣ በእንትን በቲክቶክ ነው። በቲክቶክ አካውንት የተለያዩ ቲክቶክ አካውንት እኮ እና እኔ ለመሆኔ በምን እርግጠኛ ሆና ነው እኔ ላይ መታ የምትለጥፈው? ሌላ ሰው ቢሆንስ በምን አወቀች እኔ ለመሆኔ? ለምን እንደዛ ታስባለች? አየሽ ችግሯን አየሽ። አሁን ሀቡች ልጅ በፊት ምቀናባት ምናምን የመሰላት ተይ ስላልኳት ወንድሟን ሄዳ ደግሞ ለሱ ትነግረው ነበረ። ከወንድሜ ጋር እኮ ያጣለችኝ እኮ እህትህ ሌባ ነው ብላኛለች ብላ መቶ እኮ እኔን እኮ ሊገለኝ እኮ አንቆኛል እኮ። እንዴት ለሚስቴ ሌባ ናት ብለሽ ትነግሪያታለሽ ለሷ ብሎ አስገድለኝ እኮ ነበር እኔን። ገባሽ? ለሷ በጥሩነት ምነግራትን ሄዳ ለሱ ትነግረው ነበረ፣ ለወንድሜ ማለት ነው። እህትሽ ነው ብለሻታል። በስሟ በልብ ቅርጽ ቆይ ይኸውልሽ፣ ወንድምሽን ስም በልብ ቅርጽ ሴቭ አድርገው ስለነበር አንቺ ባለሽበት ሲደውል እንዴ ማን ነው ስትያት ሀጂ ነው ስትልሽ አስመትቶብሽ ነው። በቃ በልብ ቅርጽ ሴቭ ካረግሽ